አያችሁ ልጆች አዳምና ሔዋን ኃጢአትን ከእግዚአብሔር ጋር የነበራቸው ፍጹም ግንኙነታቸውን አበላሸ። ያ ደስ የሚለውን ግንኙነታቸው በገነት ውስጥ በደስታ ከእግዚአብሔር ጋር ይኖሩ የነበረውን ግንኙነታቸውን አበላሸ። ነገር ግን እግዚአብሔር አዳምና ሔዋንን ይወደድ ስለነበረ የተበላሸውን ግንኙነታቸውን የሚያድስ አንድ ሰው እንደሚልክ ተስፋ ገባ። ምንም እግዚአብሔር ኃጢአትን ቢጠላ ኃጢአተኛን ግን ይወዳል። ስለዚህ እግዚአብሔር ልጆቹን ስለሚወዳቸው አንድ ሰውን እንደሚልክላቸው ተስፋ ሰጣቸው። ከኃጢአታችን የተነሳ እኛም ከእግዚአብሔር ጋር የነበረን ፍጹም ግንኙነት ተበላሽቷል። አዳምና ሔዋን ከነበሩበት ዘመን እጅግ ብዙ ዓመታት ቆይቶ ከእግዚአብሔር ፍጹም ልጅ ኢየሱስ እኛ ስለሰራነው ኃጢአት እንዲቀጣልን ወደ ምድር ላከው። አያችሁ እግዚአብሔር የሰው ልጅን ስለሚወድ ፍጹም ልጁ ኢየሱስን ለኛ ኃጢአት እንዲሰዋ መስዋዕት እንዲሆንልን አሳልፎ ሰጠ። ወደ ምድርም ላከው። ምክንያቱም ያ የተበላሸው በኃጢአት ምክንያት የተበላሸው ግንኙነታችን እንዲስተካከል ስለፈለገ እግዚአብሔር ልጁን ወደ ምድር ላከው። ለኃጢአታችን እንዲሰዋ፣ ለኃጢአታችን እንዲሞት፣ ለኃጢአታችን እንዲገረፍ ልጁን አሳልፎ ላከው። አሁን ከእግዚአብሔር ጋር ያለን ግንኙነት ደስ የሚል እንዲሆን ማድረግ ይቻላል። ምክንያቱም ኢየሱስ የኛን ቦታ ስለወሰደ። አያችሁ ኢየሱስ የኛን ቦታ ስለወሰደ ከዚህ በኋላ ያ የተበላሸው ግንኙነታችን ይስተካከላል። ልጆች እግዚአብሔርን አለመታዘዝ፣ እግዚአብሔር የሚለንን አለማድረግ ምን አይነት ነገር ውስጥ እንደሚከተን አያችሁ አይደል? አዳምና ሔዋን እግዚአብሔር የተናገራቸውን ነገር እግዚአብሔር ያዘዛቸውን ትእዛዝ ባለመፈጸማቸው ምክንያት ተቀጡ። ግን እግዚአብሔር ስለሚወዳቸው አንድ ተስፋን ሰጣቸው። ኢየሱስ ክርስቶስን መስዋዕት እንዲሆን አሳልፎ ሰጠ። ከዛ በኋላ ያ የተበላሸው ግንኙነት ይስተካከላል ማለት ነው።